ባልሰራው ስራ እኔ ማስገባ ብሎ እኔ አማልጄ ነው ማስገባ ብሎ የሚል ሰው ካለ ትልቅ ዘረፋ እኔ ብሎ ካለ በጣም ወንጀለኛ ሰው እኔ ነኝ አማልጄ መንግስተ ሰማያትን ማስገባ ካለ በእኔ በኩል ብትጸልይ ጌታ ይሰማል ካለ ብራዘር ተበላ አጃጅሏል ማለት ኮንቪንስ እንዴት ሊያደርገኝ ቻለ ብለህ ማመን መቻል አለበት። እሱ ሞቶ የሞተው ሰው ያልተነሳው ሰው ራሱ ያልተነሳ ሰው እኔ አንተን አማልድሃለሁ ብሎ እኔን ስም ከጠራ አድናለሁ ብሎ ካለ some wrong right there። ራሱ ለምን አልዳነ? ተግባባ። ክርስቶስስ ያለበት ሪዝን ያስኬዳል። ለምን? ሞትን ድል አድርጎ ተነስቷላ። ሞትን ድል አድርጓል። ኢየሱስ ሞትን ድል አድርጎ ተነስቶ እኔ ነኝ ማድን ለፍርድ መጣው እኔ ነኝ አለ። ጀለስ ራሱ ሞቶ እንዴት ነው የሚያድን? ራሱ ሞቶ ራሱን ያላስነሳ ሰውዬ አንተን አድናለሁ ብሎ ጓገጭ ሲል ስታይ አረዛው እየልክ ምናምን በለ። እቺን ቅረጿት፣ ይጠቅማቸዋል ብዬ አስባለሁ። ኢየሱስ ክርስቶስ ይሄን አዳምጡ በደንብ። ኢየሱስ ክርስቶስ አማልዳለሁ ብለህ ልትቀበለው የተቀበልበት ምክንያት ሞትን ድል አድርጎ ተነስቶ ነው። ተናግሮም እኔ በሶስተኛው ቀን እነሳለሁ ለፍርድም እመጣለሁ ብሎ ተናግሮ ዘበነ። በምኑ ራሱ እንዴት ተነስቶ ነው? ራሱ ያልተነሳ እኔ እንዴት ያማልደኛል? ራሱ ያልተነሳ ሰው አንተን አማልድሃለሁ ሲል እላይ ቤት ትንሽ አይደብርም? ይሄ ነው ተግባባ። ትልቁ ችግሩ ይሄ ነው። ራሱን ያላስነሳ ሰው አንተን ግን መንግስተ ሰማያት አስገባሃለሁ በእኔ ስም ጸልይ ሲል እኔ በሆን አምጥቼ በርበሬ ባጥነው ደስ ይለኛል ካለ እሱ አላለም። ሰው ጽፈውለት ሊሆን ይችላል። ሰው ጽፎለት ዋቴ አድርጎት የሆነ ጀለሱ አርጎስ የሆነ ፍሬንዱ ምናምን ጽፎለት ሊሆን ይችላል። ብሮ እንዲህ ብለህ ጻፍልኝ ምናምን ብሎ አስጽፎ ሊሆን ይችላል። ያ ሰው ግን በቁም ቢኖር እንደዛ ብሎ የሚጽፍ አይመስለኝ። ምክንያቱም ራሱ ሞቶ እኔን ሊያማልደኝ አይችልም። መጀመሪያ ራሱን ነው የሚያስነሳ። መቼም ከራስ በላይ ምንም የለም። ስለዚህ ራሱን ያላስነሳ ለእኔ ሞቶ እሱ በሱ ስም ከጸለይኩ ያድነኛል ካልኩ now we got a problem። እሺ እስከ ዛሬ ያልሞቱ ቅዱስ ሄኖክና ኤልያስም እንዲሁም የማይሞቱ መላእክትም አሉ። እነሱስ ጥሩ ሀሳብ ነው። አፖስቶሊክ አንሰር የምትለው በጣም ጥሩ ጥያቄ። ሞተው ተነስተዋል ወይ ነው የኔ ጥያቄ። አየህ እኔ እናንተ በእውቀት የምንለያየው እዚህ ጋር። አፖስቶሊክ አንሰር ብለህ ላልከው ወንድሜ ሞተው ተነስተዋል ወይ ነው። ሞተው አልተነሱ። እግዚአብሔር እንዲሁ ወዶ እነማንን የወሰዳቸው? እነ ሄኖክንም እነ ኤልያስንም እንዲሁ ነው የወሰዳቸው። ከሙት አስነስቶ ራሳቸው ተነስተው ከሙት ራሳቸው ተነስተው አልሄዱ። ብቸኛው ከሙታን ተናግሮ በሶስተኛው ቀን እነሳለሁ ብሎ የተናገረው ኢየሱስ ክርስቶስ ብቻ ነው። አሁን ጻፍልኝ አፖስቶሊክ ማብራዘር ደግ መጽሐፍ የጻፍከው ድገም። ብቸኛው ሞትን ድል አድርጎ የሚነሳ ኢየሱስ እንደሆነ መጽሐፍ ቅዱስ ተናግሮ እሱን አድርጎ ነው የተነሳ። ሌላ አለ? ልዩነቱ እዚህ ጋር ነው ያለ።
ተግባባ። ሞትን ድል አድርጎ ተነሳ እያልኩ ደጋግሜ የተናገርኩ፣ አንተ ሄኖክን ትለኛለህ፣ አንተ ኤልያስን ትላለህ። እግዚአብሔር ወዶ ወደ እሱ የወሰዳቸው ሰዎች ናቸው፣ ጻድቃን ናቸው። መጽሐፉም ደግሞ ሄኖክ ያማልዳል፣ ኤልያስ ያማልዳል ብሎ አልተናገርም አይደል? ድን ሴደ የት ቦታ ነው የሚለው? ይሄ ነው ችግሩ። ተግባባ። እውቀት በዚህ ደረጃ ሲሆን ያሳዝነኛል። አፖስቶሊክ ማን ነው? በነገራችን ላይ እንትና ነው ብዬ አላስብም። እንትና ነው ብዬ አላስብም። አክሊለ ነው ብዬ አላስብም። አክሊለ እንደዚህ አይልም። ሌላ ሰው ሊሆን ይችላል። አክሊለ ግን ይህን ይጽፋል ብዬ አላስብም። አክሊለ ከሆነ ተበላ ማለት ነው። አክሊለ ከሆነ ተበላ። ቤተሰብ አንድ እየፈለግኩት የተጻፈው ድሊት ማድረግ ስለማይቻል ተጽፏል። አንዴ አይደለም፣ አክሊለ አይደለም፣ ሌላ ሰው ነው የጻፈው። ስለዚህ ለዛ ሞትን ድል አድርጎ እኛን እንደሚያስታርቅ ተጽፎ ተነግሮ እኛን አስታራቂ ሌላ ማን ነው? እዚህ ላይ ጻፉልኝ እስቲ። እኛን አስታራቂ ተብሎ የተላከ ሌላ ማን ነው? ጻፉልኝ። ኖ ከኢየሱስ ውጭ እኛን ከእግዚአብሔር ጋር አስታራቂ መላእክት ስሙ እንኳን አይገባሽም እንዴ? እኔ እናት ስሙ እኮ መላእክት ማለት መልእክተኛ ማለት ትርጓሜው እንኳን ይግባን። የኔ እናት መላእክት ማለት መልእክተኛ ማለት ነው። እግዚአብሔር ይሄን አርጉ ብሎ ሲልካቸው የሚመጡ ናቸው። እግዚአብሔር ሲልካቸው የሚመጡ ናቸው። መልእክተኛ ናቸው። እናቱ መልአክ ትርጉሙ መልእክተኛ ማለት ነው። እና አይዞኝ የኔ እናት እሱን አንድ ሌላስ መጽሐፍ ቅዱስ ላይ ሞቼ ስለ እናንተ ሞቼ እነሳለሁ ያለ ሌላ የምታውቁት ሰው ካለ፣ ሌላ ከእግዚአብሔር አስታርቃችኋለሁ ብሎ ከኢየሱስ ውጭ የጻፈ አስታርቃችኋለሁ እኔ ከእግዚአብሔር ጋር እኔ ነኝ የማስታርቃችሁ በምልጃ ያለ ፕሊዝ ጻፉልኝ። አሁን እየተግባባን ይመስለኛል። 100 ዓመት ከተሰበካችሁ ስብከት እቺ በስካቦኛ የሚደረግላችሁ መገለጥ የከበደ ነው።